መጀመሪያ በፍቅር የወደድሽው ሙዚቃ ምን ነበር? መጀመሪያ ሰምቼው የወደድኩት ይሄ በጣም የቆየ ሙዚቃ ነው። የተሾመ ምትኩ ብዙ ሰው የሚያውቀው አይመስለኝም እና አንቺ ነው ሰማሽ ሆይ አንቺ ማፍቀሬ በደለ ወይ ከነዚህ ሁሉ ነው ማስታወሰው። ከሰዎች ማከናን እንደሆነ ግን በእርግጠኝነት ፈልጌ ሰማዋለሁ። ኦኬ ሁለተኛ ፐርፎርማንስ የሚኖርሽ ቀን ከፕሮግራሞች ምንድነው ያለሽ ሪቹዋል? እንዴት ነው የምትጀምሪው? ብዙ ያው ቀን በቀን አላረገውም፣ ግን አንዳንዴ የሚያስፈልግ ሰዓት ለብ ባለ ውሃ ጨው አረግበትና አፍንጫዬንና ጉሮሮዬን በደንብ አጥባለሁ። አንዳንዴ ሳይነስ አለብኝ፣ የሆነች ማይልድ የሆነች ሳይነስ አለችብኝና እሱን ለማጽዳት በጨውና በለብ ያለ ውሃ እግሞጠሞጣለሁ፣ አፍንጫዬን አጥባለሁ። ለብኋለሁ ሻይ ላፍላላችሁ ውሃ ለብ ያለ ምናምን ስናወራ አይደል? ያው ቅዝቃዜም ስለሆነ ኦኬ። እሺ ሻይ ያፈላሽልን ጨዋታችን ነው። ሻይ ያፈላሁላችሁ እናውራ። በጣም ደስ እሺ። ኢትዮጵያ ቢኖር የምትይው የውጭ አርቲስት ማን ነው ወይም ማን ናት? ዊትኒ ሂውስተን። ዊትኒ ሂውስተን ትልቅ ሰው ነው የመረጥሽ? አበሻ በትሆን ብዬ እንደሚቻል የሰውን ስከዱት ሞክሪ ነበር? አዎ ሙዚቃ ሲጀምር የድፍረት ስፈተን በሷ ሙዚቃ ነው የሰፈተንኩትና ኢትዮጵያ ወጥቶ ብዬ መመኛት ሷለች። That's very interesting. ከስቱዲዮ ስራ ወይስ ከመድረክ ስራ? መድረክ ስራ። የመድረክ ስራ ለምን ብዬ ልጠይቅ? ለምን መሰለ በቃ በደንብ ከኦዲየንስ ጋር በቀጥታ ስለምትገናኝ ስሜት ሼር ትደራረጋለህና እኔ የመድረክ ስራ በጣም። እሺ ከስራዎችሽ መካከል ብዙ ሙዚቃ ሰርተሻል። ከዚህ ፐርሰናል ለኔ በጣም ፐርሰናል ሙዚቃ የትኛው ነው? ለልጆቼ የዘፈንኩት ሙዚቃ አለ፣ በመንታ ገመደው የሚል ሙዚቃ አለኝ። የመንትዮች ናቸው ልጆቼ፣ ለነሱ የዘፈንኩት ሙዚቃ አለ። ኦኬ ፐርሰናል ካልኩ ላይ ልጆች ስንት ዓመታቸው ነው? 15 ዓመት ሸመገሉ። ጎረምሳ ደርሰሻል? ጎረምሳ ሆነዋል። ኦኬ ወደ ስራው ማውራት ከጀመርን አይቀር ከክሪኤቲቭ ፕሮሰስ ውስጥ ሰዎችን ያስገርማሉ የምትይው ነገር ምንድን ነው? ከክሪኤቲቭ ፕሮሰስ እንግዲህ አሁን እንዲህ ቁጭ ብለህ ፕሮሰስ የምታደርገው ነገር ላይሆን ይችላል። አንዳንዴ እኔ እየነዳው ዜማ ሊመጣልኝ ይችላል፣ ከእንቅልፌ ሁሉ ሊቀሰቅሰኝ ይችላል እና እንደዚህ ነው የኔ ክሪኤቲቭ ፕሮሰስ። ትንሽ ግራ የተጋባ ነው እና የሙዚቀኛው ተረፍት የለውም የምትይ? የለውም። እንዴት ናችሁ? እዚህ ጋር በጣም ተሽሎኝ ነው። ከዚህ ቪዲዮ በኋላ በነጋታው ነው የወጣሁት የነበረው። በጣም ታምሜ ነበር፣ ጨጓራ ማለት ነው። የጨጓራ በሽተኛ ነበርኩ። ያው ቀረጻ ነበረኝ፣ አዳዲስ መሰራቸው ወይም በቅርቡ የሚለቀቁ ስራዎች አሉኝና ለነሱ ቀረጻ ሰውነትሽ መክሳት አለበት፣ በጣም ጨምረሻል የሚል ጥያቄ ሲመጣልኝ ማይሆን ዳይት ጀመርኩኝ። ግን በጣም ነበረ የጎዳኝና አንዳንዴ በቃ ጤና ይሻላል በቃ ኢትሶኬ በወፍርም ትላላችሁ። ኢንዶስኮፒ ታዞልኝ እሱንም ታየው። ኢንዌሳውን በጣም ደህና ነኝ፣ እንዳትጨነቁ ልላችሁ ነው። እንደዚህ ጋርናል ብዬ አልነበረም ቪዲዮን የለቀኩትና ብዙ ሰዎች የጠይቃችሁኝ ስለሆነ በጣም ደህና ነኝ እግዚአብሔር ይመስገን። የተቀየረ ዛሬ ያኛው አብጦብኝ። መልካም ምኞታችሁን ለገለጻችሁልኝ ለተጨነቃችሁ በሙሉ አመሰግናለሁ። መልካም ቀን ይሁንላችሁ። ይሄ እጅ እንዴት እንዳበጣዩት። ይሄኛው ምንም አልሆነም። እንደ ሰው ነኝ፣ አሁንም ሰው ነኝ። ሲሰለቸኝ ጥዬ እወጣለሁ፣ በጣም ሲበዛብኝ። ምክንያቱም በሽተኛ ሆናለሁ። ደም ግፊቱ ምንም ይዛል። አንድ ቦታ እንደዚህ ፈተው እንደዚህ አድርገው ፈትሻለሁ ብሎ ዝናብ መጥቶብኝ ምናምን ይላል። ስንትና ስንት ዓመት ተለፍቶበት ተለቅሞ ተበጥሮ ደርቆ የመጣውን በአንድ በቃ ምንም ኃላፊነት በማይሰማው ሰው ምክንያት ፈትሻለሁ በሚል ሸራ አንስተክ ማስበስበስ የሚሰጥህን እንትን ነው። ከዛ ምንድን ነው ኔክስት ስቴፕክ? መውጣት ነው። ከዚህ ወይ ቢቀርብኝስ ደግሞ ባትወጣም ደግሞ የሚያስገድዱ ነገሮች አሉ። አሁን እኮ ቢዝነስ ኢትዮጵያ ውስጥ ኦፍ ኮርስ ባለቤት ሲሞት ብዙ ቢዝነሶች ይሞታሉ። ባለቤት ደግሞ እንዴት ሞተ ያልከኝ እንደሆነ ያው ብስጭቱ ደም ብዛቱ ይገለዋል። አላወቅንም። እኔ አሁን ሰው እከሌ የሚባል እንዴት አይነት ባለሀብት በእናትህ አለፈኩ ምን ሆኖ እንደው ቁርጥ ነው ያለው ይላል። በምን ቀረ? ደም ብዛቱን ማን ቼክ አደረገው? በምን መጣበት ደም ብዛት? እና አብሮ የሚሞቱ ነገሮችን አናስተውልም። በቃ እከሌ ነው ሞቶ አልተወ በቃ አይደለም። ሺህ ሰዎችን እኮ ከኋላው ትቶ ነው የሚሞተው። እና እኔ በዚህ አጋጣሚ እኔ እንኳን
ብዙ አንድ ደስ የሚለኝ ነገር ያው ጠዋት ተነስቼ ጅው አረጋለሁ። አሁንም ትሮጣለህ? አዎ ስቲል ግፊት አለች እኮ ግፊት ወረበለው በእናትህ። አሁን እኮ የምናገረው ራሱ ገፋ እያለ ላለፈው 100 ዓመት ያሉ ካምፓኒዎች 2 ካምፓኒ አትጠቅስም እዚህ ኢትዮጵያ ውስጥ እያደጉ የመጡ 2 ወይ 3 ምናልባት በንግድና በመናምን ግን እንደ ፋብሪካ ወልዶ ላለፈው 100 ዓመት የቆዩ እስቲ የቱ ካምፓኒ እንደሆነ ነገር 100 ዓመት ዓለም ላይ ግን 1000 ካምፓኒዎች እነ ፊሊፕስ የተፈጠሩት እነ ሶኒ የተፈጠሩት እነ ቶዮታ የተፈጠሩት ስንት ዓመት እንደሆነ እነ ፎርድ ሲመንስ ፎርድ እነ ስንት ካምፓኒዎች እንደሆኑ አስቡት። ዛሬ አድገው የት እንደደረሱ እና ይሄንን እስካልፈጠርን ድረስ ስለ ድህነት ብናወራ ምን ጠዋት ማታ ብንለፈልብም ምንም ኤክስፐርት ኢኮኖሚስትም ቢኖርን ብዙ ኢኮኖሚስቶች አሉ። ግን ኢኮኖሚስቶቻችን የሚከተላቸውና የሚረዳቸው ሰው ከሌለ አፕሪሺየት ካላደረከው አንዱን ዝም ብለህ ሳምባዲ ምንም የማያውቀውን አምጥተህ በላይ አለቃ አድርገህ በቃ ጎሄድ የምትለው ከሆነ ባለ ሀገርም ዋጋ ትከፍላለች። ሁላችንም ዋጋ እንከፍላለን። ይሄ በነገራችን ላይ እነዚህ ነገሮች ከደርግ ጀምሮ የመጡ ችግሮች ይመስሉኛል። ምናልባት ደርግ ሲቋቋም ከሻለቃ በታች ያሉ ነበሩ አይደለ? እዛ ጊዜ መጡ እና እንግዲህ ከሻለቃ በታይና ምናምን የመጡት ኮሎኔሎቹን ጀነራሎቹን ሁሉ መሯቸው እና ነገሮች ሁሉ ተበላሹ። እዛ ጋር ገብቷቸዋል አይደለ? በቃ ይቻላል ምን እንትን እንደ ሻለቃው እኮ ጀነራሉን መምራት ቻለ ብሎ ከተባለ ያስሰ ፕሮብሌም ይሆናል እንዴ? እና አሁን ያኔ መሰለኝ እንግዲህ እነሱም ከዳ ሲልኳቸው ምናልባት የዚህ ደርግ 109 አባላቶች የመጡት አሉ ከየጦሩ ውስጥ ታች ያሉትን እንደው የፈለጋቸውን ያርጓቸው ሄዱና ተብሎ መሰለኝ እና መጣው ከነሱ ጀምሮ የነበረ አመራር ሲስተም ጥሩ አልነበረም። ምን ሆነ እኔ ከፈቀድኩትና እኔን የሚደግፍ ከሆነ ምንም ይሁንም እየተባለ መጣ እና ብዙ ዋጋዎች ተከፈሉ። ደግሞ ብቁ ሰዎች ጥሩ ሰዎች በጣም ሃይ ፖዚሽን ላይ ያሉ ሰዎች በጣም ብቁ ሰዎች ካልሆኑ ሁላችንም ምንም እኔና እናንተም ብንለፋ የፈለገው የሀገር ኢኮኖሚስት ቢለፋ at the end of the day እንትን ነው የምንሆነው፣ ዋጋም ነው የምንከፍለው። እኔ በሁሉ በብዙ መንገዶች ሰክሰስፉል አልሆንኩም። እንደውም ብዙ ፌለሪቲዎች አሉ። አሁን እንደዚህ አንተ የምታየው ያደጉትን እንጂ የወደቁትን አላያቸውም። እነሱ ያው ጫካ ውስጥ የሞቱትን ዛፎች አይደለም ያው የምታያቸው ሁሉ ጊዜ የበቀሉትን ዛፎች ነው ያሉትን ዛፎች። ብዙ ዛፎች ወድቀዋል። እንደኔም ደግሞ ብዙ ፌለሪቲዎች አሉ። ከሩጫ በጀምርልክ ብዙ የተሸነፏቸው፣ ብዙ ፌል ያረኳቸው፣ ብዙ መከራ የበላሁባቸው አሉ። በቢዝነስም እንደዚህ ብዙ የከሰርኩባቸው በጣም አዋጣኛል ብዬ ገብቼ በቃ በራሴም ስተት ያው of course most of them በራስ ስተት በኋላ ካለ እንደዚህ ሆኖ ነው እንደዚህ አድርገው እግዚአብሔር ይላቸው ምናምን አንዳንድ ጊዜ እንደዚህ ቢሮክራሲው እንደዚህ ሆኖ እንትኑ በቃ ቢሮክራሲው